$1000 በ2026 ታክስ ታሰሩ የአሜሪካ መንግስት ከበፊት ከነበረው ተመላሾቹ $1000 እንደሚጨምር አንድ ጥናት አመልክቷል። መረጃውን በአጭሩ ልንገራችሁ። በአሜሪካ ውስጥ ለብዙ ቤተሰቦች በአመት ውስጥ እንደ ትልቅ ገቢ ተደርጎ የሚወሰደው የፌደራል የታክስ ተመላሽ ወይም ታክስ ሪፈንድ በሚቀጥለው አመት በከፍተኛ ሁኔታ ሊያድግ እንደሚችል ተገለጸ። ፓይፐር ሳንድለር የተሰኘ የፋይናንስ አገልግሎት ተቋም ባወጣው አዲስ ትንታኔ መሰረት አሜሪካውያን በ2026 መጀመሪያ ላይ ለ2025 ገቢያቸው ታክስ ሲያስገቡ የሚያገኙት አማካኝ ተመላሽ ገንዘብ በ$1000 ገደማ ሊጨምር ይችላል። ይህ ጭማሪ በ2025 የታክስ ወቅት ማለትም ለ2024 ገቢ ከተመዘገበው አማካኝ $3151 አንጻር አዲሱን አማካኝ ወደ $4152 ከፍ ያደርገዋል ተብሎ ይጠበቃል። የዚህ ከፍተኛ ጭማሪ ዋነኛ ምክንያት ፕሬዚዳንት ዶናልድ ትራምፕ ባለፈው ሐምሌ ወር የፈረሙት አንድ ትልቅና ውብ ማለትም ዋን ቢግ ቢዩቲፉል የተባለው አዲሱ የታክስና የወጪ ህግ ነው። ይህ ህግ የ2025 ዓመት ወደ ኋላ ተመልሶ የሚሰራ ሲሆን በርካታ አዳዲስ የታክስ እፎይታዎችን አካቷል። ከነዚህም መካከል በተወሰኑ የትርፍ ሰዓት ማለትም ኦቨርታይም እና የጉርሻ ማለትም ቲፕ ኢንካም ገቢዎች ላይ ታክስን ሙሉ በሙሉ ማስቀረት፣ የስቴትና የአካባቢ ታክስ ቅናሽ ጣሪያን ከነበረበት $10,000 ወደ $40,000 ከፍ ማድረግ ይገኝበታል። የፓይፐር ሳንድለር ተንታኝ ሾን ሽናይደር እንደተናገሩት ሰዎች የ2025 ታክሳቸውን ሲያስገቡ በጣም በትልቅ ተመላሽ ይገረማሉ ብሏል። ሽናይደር እንዳብራሩት አብዛኛው ሰራተኛ አዲሱን ህግ መሰረት አድርጎም ከደሞዙ በየወሩ የሚቆረጠውን ግብር ወይም ዊዝ ሆልዲንግስ አላስተካከለም። ምክንያቱም ተጽዕኖን አስቀድሞ መገመት አስቸጋሪ ስለነበረ ነው። በዚህም ምክንያት ሰራተኞቹ በ2025 ዓመት ውስጥ ከሚገባው በላይ ታክስ ሲከፍሉ ቆይተዋል። በዚህ የተነሳ በ2026 የመጀመሪያው ላይ ታክሳቸውን ሲያስገቡም ከተለመደው የ33% ብልጫ ያለው ወይም በአጠቃላይ $90 ቢሊዮን ተጨማሪ ተመላሽ ያገኛሉ። ይህም በአንድ ግብር ከፋይ በአማካኝ $1000 የሚጠጋ ተጨማሪ ገንዘብ ነው። ይህ ምናልባትም በታሪክ ትልቁ የታክስ ተመላሽ ወቅት ሊሆን ይችላል ሲሉ ሽናይደር ተናግረዋል። ሆኖም የዚህ ታክስ እፎይታ ተጽዕኖ በሁሉም የገቢ እርከን ላይ እኩል እንደማይሆን ትንታኔው አመልክቷል። ዋነኛ ተጠቃሚዎች ከእፎይታው በብዛት ጠቃሚ የሚሆኑት ከመካከለኛ እስከ ከፍተኛ መካከለኛ ገቢ ያላቸው ማለትም ሚድል ኤንድ አፐር ሚድል ኢንካም አባወራዎች ናቸው። ይህም በአመት ከ60,000 እስከ $400,000 የሚያገኙትን ይጨምራል። ዝቅተኛ ተጠቃሚዎች ማለትም ዝቅተኛ ገቢ ያላቸው አባወራዎች አዲሱን የኤስኤልቲ ቅናሽ ለማግኘት የሚያስፈልገውን የወጪ ዝርዝር የማቅረብ ልምድ ስለሌላቸው ጠቃሚነታቸው አነስተኛ ነው። እጅግ ከፍተኛ ገቢ ያላቸው ለምሳሌ በአመት ከ$500,000 በላይ የሚያገኙ ግብር ከፋዮችም አዲሱ የኤስኤልቲ ቅናሽ በገቢያቸው መጠን ጣሪያው ስለሚቀንስ ሙሉ በሙሉ ተጠቃሚ አይሆንም።